ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም ማለት ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው፣ እጅግ ክፉ የሆነውን የአመጽ መንገድ መርጣልና አለ። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው። ለምን መሰለ? እግዚአብሔር ጀስት ነው። አየ ያልዘራው አይበቅልም፣ የዘራው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ፣ ነገስ በእግዚአብሔር ፊት። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አይ አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰል ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። በጽድቅ ጨክኑ። ለናንተ አቋም፣ ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። የታላቁ ነብይ በብሉይ ኪዳን መጽሐፍት ላይ በጣም ስሙን አብዝተን የምናነሳው የታላቁ ነብይ የኤልያስ ታሪክ የሚነሳበት ስለሆነ ከኤልያስ አንጻር ካነሳችሁት መሃል ላይ ተገንጥሎ የሚገባ ታሪክ አይሆንም። ከአክዓብና ከናቡቴ አንጻር የምታነሱት ከሆነ ግን ድንገተኛ መሃል ላይ እዝራ እየጻፈ ያለ ድንገት የሚያነሳው አይነት ታሪክ ሆኖ ነው የምናገኘው። ዛሬ እኔ እንደ ድንገተኛ ታሪክ አርጌ ነው ማነበው ይሄንን ታሪክ። ምክንያቱም ኤልያስ መጨረሻ ላይ ነው የሚመጣው ታሪኩ። ምዕራፍ 1 ላይ አክዓብና ናቡቴ፣ በኋላ ላይ ለሶስተኛው ወገን ሆና ኤልዛቤል ተገባበታለች። መጨረሻ ላይ እግዚአብሔርን ወክሎ ደግሞ ኤልያስ ይመጣበታል። እና ኤልያስ ባይዘው እግዚአብሔር ልኮት ነው የመጣው እንጂ የታሪኩ አካል አይደለም። እግዚአብሔር በኋላ ላይ ሂድ ተነስና ሂድ አለው። እግዚአብሔርና ወዴት ልሂድ ሲለው አክዓብ በናቡቴ እርሻ መካከል ቆሟልና ድምጼን ሄደ ንገርልኝ ብሎትን የላከው እንጂ ኤልያስ የታሪኩ አካል አይደለም። ምን እየተከናወነ እንደነበር አያቅም። ትራንዛክሽኑን አያቅም። የቦታ ልውውጡን፣ የቦታ ግዢና ሽያጩን ምንም የሚያውቀው ነገር የለም። ኤልያስ በኮራት ፈፋ ተቀምጦ ባለበት ነው እግዚአብሔር ተነስና ውረድ ብሎ የታሪክ አካል በግድ ያረጋው። እግዚአብሔር ይመስገን። እና ቅድም እንደነገርኳችሁ ነው እንግዲህ አብረንም እንዳነበብነው ነው አክዓብ ንጉሥ ሆኖ በነበረበት ዘመን እንግዲህ ምናልባት ታሪኩ እንዲያያዝላችሁ እነዚህ ሶስት ካራክተሮች ዝም ብለው ድንገት ብቅ ያሉ ታሪኮች አይደሉም። አክዓብና ኤልዛቤል ከዚህ ምዕራፍም በፊት በጣም ዝነኛ ናቸው። ከኤልያስ ጋር በተገናኘ በጣም ዝነኛ ናቸው። አክዓብ እስራኤላዊ ነው። አክዓብ በትውልዱ እስራኤላዊ ነው። ኤልዛቤል ደግሞ ከሲዶና ነው ሄዶ ያገባትና እስራኤላዊት አይደለችም። ስለዚህ አክዓብ በዘሩ በኩል ሲመጣ እግዚአብሔርን የሚያመልክ ወይንም እግዚአብሔርን ከሚያመልክ ግንድ ውስጥ የመጣ ነው። ኤልዛቤል ደግሞ እግዚአብሔርን ከማያውቀው በሲዶና ካለ በዓልን ከሚያመልክ ጣዖታትን ከሚከተል ቤተሰብ አካባቢ የመጣች አይነት ሰው ናትና ሄዶ ኤልዛቤልን አገባ ይላል። ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ የማያውቅ አይነት አመጽና ክፋት ተከናወነ ይላል እና እግዚአብሔር በጣም አዘነ። እንደውም መጽሐፍ ቅዱስ ሲነግረን አክዓብ ይሰራ የነበረውን በደልና ኃጢአት ከሱ በፊት የነበረው ኢዮርብዓም የሚባል ቀድሞ ነው። ከሱ ኢሚዲየት ከሱ በፊት ቀድሞ የዳዊት ዘመነ መንግስት ወደ ሰለሞን ከወረደ በኋላ የሰለሞን ዘመነ መንግስት ይከፈል። በአንደኛው በኩል ያለውን ሮብዓም ሲይዘው በዚህ በኩል ያለውን ኢዮርብዓም ያዘና ኢዮርብዓም በጣም ኃጢአትን ሰራ። ስለ አክዓብ ሲናገር የኢዮርብዓም ኃጢአት በፊቱ ምንም እንዳደለ ቆጠረው ይላል
የሚገርማችሁ እኮ ኢዮርብዓምን እግዚአብሔር ሲያስቀምጠው ኃጢአት እከሌ ሰራ ካለ በኢዮርብዓም መንገድ ሄደ ነው የሚለው። ጽድቅን ሰው አደረገ ካለ በዳዊት መንገድ ሄደ ነው የሚለው። የኃጢአት ስታንዳርድ ነው ባይዘው ኢዮርብዓም ዝም ብሎ ኃጢአት የሚሰራ ሳይሆን የኃጢአት ስታንዳርድ ነው። ያንን የሚያክል የኃጢአት ስታንዳርድ ሰውዬ የሚያስንቀው ሆነ ይልና የኢዮርብዓም ኃጢአት በፊቱ እንደው ምንም እንዳልመሰለው ቆጠረ ይላል። በጣም ብዙ ኃጢአት ተደረገ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። የእግዚአብሔር መሰዊያዎች ከየቦታው ፈረሱ። የበዓል መሰዊያ ብቻ በየቦታው ላይ መቆም ጀመረ። አምላክ እግዚአብሔር ያህዌ ከእስራኤል ልብ ላይ ተጠርጎ እንዲወጣ ባዕዳን ጣዖታት ደግሞ በእስራኤል ልብ ላይ እንዲተከሉ አክዓብ አደረገ። ድንገት አይደለም አክዓብ ያደረገው፣ ኢንቴንሽናሊ ነው አክዓብ ይህንን ያደረገው። ስለዚህ እግዚአብሔር በጣም ብዙ ጊዜ በኤልያስ በኩል አክዓብን ይገስጸው እንዲመለስም ብዙ ጊዜ ይናገረው ነበር። ዛሬ ደግሞ አንድ ታሪክ ተከናወነና ምንም ታሪክ ውስጥ አክዓብ ካለ ይሁት እንግዲህ እና ቤተ መንግስቱ አጠገብ አክዓብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል እንግዲህ መጽሐፉ እንደሚነግረን የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሏል እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይሄንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥ ወይም ደግሞ በገንዘብ ልቀይርልህ አለው። እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም። የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ እግዚአብሔር እስራኤልን ወደ ከነዓን ሲያስገባት፣ አሁን ለምሳሌ አሁን ይህንን ቦታውን የሆነ ሰው መጥቶ ልውሰደውና በምትክ ልስጥ ቢለኝ አይቻልም፣ የቤተ ክርስቲያን ቦታ አይሰጥም ይሰጣል እንደማለት አይደለም። ይሄ ታሪክ የሆነ መሬትን ንጉሥ አክዓብ ወስዶ ናቡቴ ሌላ የተሻለ መሬት መውሰድ እሱ ጋር አይደለም። ምንድነው? ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ። እምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አለቅም ያለው አጽመ ርስቴ ነው። እግዚአብሔር ይሄንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በኔ አድርጎ ያስቀመጠውን ይህንን መሬት ላንተ መስጠት ከኔ ይራቅ። ለንጉሥ አይመለስም አይደል? እንደዚህ ይህ ከኔ ይራቅ። አክዓብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ፣ አልፈልግም። በገንዘብ ልተካል፣ አልፈልግም። ታዲያ ሲል እለቀው ዘንድ ይሄ ከኔ ይራቅ። መጽሐፍ ሲናገር አክዓብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚለው። እንግዲህ መጽሐፍ ቅዱስ በጥንቃቄ ስለጻፉት ነው። እኔ እንደተጻፈ ላውራው ብዬ ነው። ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለው። አክዓብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አክዓብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። አለቅም፣ የእግዚአብሔር ነው መሬቱ አለው። የእኔ ነው አይደለም፣ እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም አለው። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበ። ምሳ ቀረበው እያለ ሊበሉ ሲሉ አክዓብስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ሆነ አሞት ይሆን እንዴ ብላ ሄደችና ምን ሆነ ነው እንደዚህ አኩረፈ የሚል ቃል አለ። በጣም እኮ የማይሆን ቃል አይደል? ለንጉሥ አይሆንም። የወደደውን በእጁ ማድረግ የሚችል ሰው አሁን አኮረፈ ደስ ይላል። ለትልቅ ሰውም አይሆንም። እናንተ እንደዚህ አይነት እኮ አይደላችሁ።
አይደል በመነጋገር ንግባባ ነው የሚባለው እንጂ አኮረፋውን ጥሩ ቃልም አይደለም። ግን ያኮርፍ ነበር። አይገርም? ንጉሥ ሆኖ ትልቅ ሰው ነው እስራኤልን እየመራ ያኮርፋል። እናንተ በእውነት አታደርጉትም፣ ግን ብላችሁ አታኮርፍ በሉት ጎናችሁ ያለው ሰው። ከዛ ስሙኝ፣ እንደው ስሙኝ፣ ዝም ብላችሁ እንደሰሙኝ ፈልጌ ነው እንጂ አታረጉትም እናንተ እንዴ ትልልቆች ነን እኛ። ከዛ መጣችና ምን ሆነ ነው አኩርፈ እንደዚህ ተከናነ ቤተኛው አመመ ሆይ አይደለም እና ናቡቴ አላት። እሺ ናቡቴ ይሄ አጠገብ ያለው ቤተ መንግስቴ ሰማሪያ ቤተ መንግስት አጠገብ ያለው ሰፊው ይሁን ቦታውን ታውቂው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደል። አዎ እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደርገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት፣ ምትክ ልስጥ አልኩት፣ እምቢ አለኝ። በገንዘብ ልቀይርልህ አልኩት፣ እምቢ አለኝ። ልቀቅልኝ አልኩት፣ እምቢ አለኝ። ሶስት ነው ኦፕሽኑ። ልቀቅልኝ አንድ፣ አልለቅልህም። ገንዘብ ስልስጥ እምቢ፣ ምትክ ልስጥ እምቢ አለኝ። ከዛ አኩርፌ በቃ ያው ተከናነ ቤተኛ ስት ምን እንዳለች ታውቃላችሁ? ለናቹራል ማን ትክክለኛ መልስ ነው ኤልዛቤል፣ ለእስራኤላዊ ግን አይሆንም። እንዲህ ያለችው አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥህ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለችው። ሄሮድያዳ ናት። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። እንዴት አድርጋ እንደምታስገድለው ስታቅድ ኖረች ይላል። እድል አገኘች አንድ ቀን። ሄሮድስ ልብሰ መንግስቱን ለብሶ ነገስታቶቹን በሙሉ ሰብስቦ ግብዣ ሲያደርግ ቆንጆ ድምፅ ያላት የምትዘፍን ልጅ አለቻት። በውጭና ዘፈኝ ተረኛ ነሽ አለቻት። በመሃል ያለ እስኬጁል ልክ ልጅቷ ወጣ ስትዘፍን ሄሮድስ ልቡ ቀለጠ። ነይ አላት። አቤት አለችው። ለምኝኝ አላት። ታውቃለህ በሁሉ ፊት ከመንግስት የኩሌታ ድረስ ብጠይቅኝ እሰጥሻለሁ አላት። ልጅቷስ የልጅ አይደለ አሁን እሷ ብጠይቅ ምንድን ነው የምጠይቀው? ጥሩ አይነት ነገር ግዛልኝና ቆንጆ ልብስ ልጅ ነቻ። እናቷ ጌዳ ምን ላርግ ስትላት የመጥምቁ ዮሐንስን ራስ በዩ። ልጅቷ ገብታ የመጥምቁ ዮሐንስን ጭንቅላት በሳህን አርገ ስጠኛለች። መጽሐፍ እንደዚህ ይላል፣ አዘነ ተከዘ ይልና በነገስታቱ ሁሉ ፊት ቃል ስለገባ ቃሉን ማጠፍ አልቻለም። እያዘነ እግዚአብሔር ዮሐንስ እንዳይገደል አይደለም ያደረገው። ናቡቴ ከተገደለ በኋላ ኤልያስ እንደተላከ ዮሐንስ ከሞተ በኋላ ኢየሱስ መጣ። ወዲያው ኢየሱስ መጣና ቆመ። ምን ልታዩ መጣችሁ አለ የተሰበሰበውን ህዝብ። ሐር የለበሰ ሰው ነው፣ ነብይ ነው፣ ከነብይም የሚበልጥ አለ። ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለ። ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው፣ እጅግ ክፉ የሆነውን የአመጽ መንገድ መርጣልና አለው። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለው። እግዚአብሔር ነው የመጣብህ አለው። እንግዲያው ስማ አለው እግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል አለው። ካንተ ዘር የሚተርፍ የለም አለው። ዛሬ አለው ናቡቴ ተገሏል አለው። አዎ ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል አለው። አይሆንም አለው። ለምን መሰለ? እግዚአብሔር ጀስት ነው። አየህ፣ ያልዘራው አይበቅልም፣ የዘራው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ነው። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ ነገ። አውቃለሁ ቀላል እንዳልሆነ እየነገርኳችሁ ያለሁት ነገር
ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አካብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አካብ አልኖረም፣ ገደለው። ለዘላለም ከኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው መሆን ያለበት። ማታስነኩት ነው። አልደራደረም። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ ነው። አይ እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለንም። ስለዚህ ጌታ ያላችሁ ሰዎች ጠብቁ። የሌላችሁ ሰዎች ዛሬ በእውነት ወደዚህ ጌታ እንድትመጡ በጣም በጌታ ፍቅር ልጋብዛችሁ።